በፌደራል መንግስቱና የቀድሞ ህወሓት በኩል ለፕሪቶሪያ ንግግር የሄዳችሁ የልኡካን ቡድን አባላት ከዚህ በፊት በደንብ የምትተዋወቁ አንዳንዶቻችሁ የቀድሞ የሥራ ባልደረቦችም ነበራችሁና ይህ ችግሩን በደንብ ከመወያየት አንፃር በግልጽ ከመወያየት አንፃር ምን እድል ፈጥሮላችኋል? ያዝከው አቋም አለ ማትቀየረው አቋም እንኳን ማትቀየረውን አቋም ለመቀየር አያግዝም። ዞሮ ዞሮ ቦተም ላይ አንዳንዱ እኮ ከዋናው የመንግስት ፕላትፎርም ውጭ ወጥቶ ወይ ከዋናው ምንድነው የተደራዳሪ ቡድን ፕላትፎርም ወጥቶ ሄድኳርተርስ ጋር ደውሎ እንዲህ እየተባለ ነውና ይሄ እንኳን ጥሩ አይመስለንም የሚላል ሪፖርት ያደርጋል። ሶ አትሊስት እውነት ለመናገር መጨረሻ ትንሽ ጠበብ ማለት በጠባብ ሰርክል ማየት ስንጀምር ነገሮች ወደ ተሻለ ደረጃ መምጣት ተጀመሩት እንጂ አንዳንዱ በፍጹም ለማሰቡ ለመቀበሉ የሚከብድ ሐሳብ ይዞ የሚቀርባል። በሁሉም ሳይድ እንደዚህ አይነት መካረር አለ። ሰው መቀራረቡ ጠቅሟል ግን ቦተም ላይን ለመቀየር ምክንያት ይሆናል የሚል እምነት የለኝም። አልሆነም። ቦተም ላይን ይህን ይዘ ነው ከዛ ውጭ በሚያቀራርቡ ጉዳዮች ለመቀራረብ ግን አትሊስት ጊዜ ነው። የኔ እምነት እኔ አንድ ፕሮባብሊ አይ ዶንት ኖ ልብስም አልነበረኝም። ምክንያቱም አሜሪካኖቹ የነገሩን ተፈራርመን እንመለሳለን የሚል ነው። 23 22 ገባን 23 24 ብንቆይ ሮብ ቀን እንመለሳለን የሚል ነው። ግን 10 ቀን ወሰደ። ለመፈራረም የሚሆን ልብስ እንኳን ያው ዘመድ ወዳጅ አፈራርገን ገዝቶልን እንትን ያለ ማድረግ ይቻል ነበር። ሆነስትሊ ሪግሬት ማረገው በነዛ 10 ቀኖች ሳይቀር የጠፋውን አውቀዋለሁ እኔ ምን ያክል ሰው እንደጠፋ። ሰው ግን ነገ ወገኔ ሀገር መገንባት ላይ ትልቅ አስተዋጽኦ ማድረግ የሚችል ኃይል በእነዚህ አይነት መካረር ምክንያት ዋጋ እንዲከፍል መደረገው ግን እጅግ በጣም ከሚመሩኝ እንትኖች አንዱ ነው። በዚህ አጋጣሚ እንዳልኩ መቀራረቡ ግን የሚያቀለው ነገር አለ። ቦታው ላይ ሆኖ ላያስቀር ይችላል። ግን ይሄ ልጋደል ትስርታይ ተናንቀን ካልጠፋን በስተቀር የሚለውን ኤሌመንት ግን ቢያንስ ያስወግድልሃል። እሱ አጥቅሟል የሚል እውነት አለ። አምባሳደር ወደ እርሶ ልምጣና 10 ቀናት በወሰደው የፕሪቶሪያው የሰላም ንግግር ወቅት የነበሩ አስቸጋሪ ነገሮች ምንድናቸው? እንዴት ተሻገራችኋቸው? ከዚህ ጋር ተያይዞ በፕሪቶሪያ ሰላም ስምምነት የተገኙ ስኬቶች እንዳይቀለበሱ እንዳይደበዝዙ ምን መከናወን አለበት ይላል? አሁን ላይ ያሉ ነገሮችንስ እንዴት ያያቸዋል? አስቸጋሪ ነገር አንዱ ዲሲፕሊን ነው። አሁን ጌታቸው የገለጸው ሰው ሁለታችንም ጋር ሲመጣ የራሱ እንትን ያስቀምጥና ይመጣል። አንድ ቦታ ፈቀቅ ስትል በራሱ መንገድ ይወስደዋል። እያንዳንዱ ጉዳይ ደግሞ እንደዚህ ያስቀምጥ የሚሄድ ብቻ ሳይሆን አንዳንዴ ተበብ ብለህ ለመቃረብ የሚያስችል ነገር ታመጣለህ። እሱን ሲመጣ የሌለበትን ሁሉ ነገር በልኩ ደግሞ መስማት አልቻልኩም የሚለው ሰው ከራሱ መንደርና ሰፈር ጋር ምናምን ሰፍተው ይዘዋል። እነጌታቸው ጋር ደግሞ የተለያየ አይነት ዝንባሌ ያላቸው ሰዎች ስለነበሩ የሚያገኙትን መረጃ ወስደው ለሚዲያም ሌላ ግሩፕም ይሰጣሉ። እሱ ሄዶ ሌላ መልክ ይዞ ሪፖርት ይደረጋል። እነዚህ አንዱ ከዲሲፕሊን አንፃር የነበሩ ችግሮች ናቸው እስከምናጠበው ድረስ። በኋላ ሁለታችንም ተስማምተን አጥብበነው በስሞል ሰርክል ሄደን የቋጭነውን ያመጣን ሪፖርት ያረግን ስንሄድ ነው ነገር የተገፋውና እስከዛ ምን ድረስ አንዱ አስቸጋሪ ነው። ሁለተኛው አስቸጋሪ ነገር የነበረው የእውነታውን መቀበልም ላይ በጠፋው ነገርም ተነጋግረ አሁን እኛ ጋር ረገጥ አድርገን ሁሉ ነገር በዛው ጨርሰ ነገር ለማምጣት የምናረገው ግፊት ነበር። መሳሪያ እንኳን በ24 ሰዓት እንዲያስረክቡ የሚል ነው መንገፋ የነበረው። ኢንፋክት መሬት ላይ አይሆንም። ከመላ የተበተነ መሳሪያ በ24 ሰዓት እንደማይመጣ ትገምታለህ። ግን እስከዛ ጫና ለማረበቀ መሳሪያ የሚባል ነገር ማየት አንፈልግም ከመንግስት ውጪ እና በዚህ መሳሪያ ነው እንደዚህ የምንጎዳው አይነት ስለነበረ እኛ ጋር ወደዛ ጫፍ እንወስደዋለን። እነሱ ጋር ደግሞ still we can fight አሁንም የመዋጋት እድል አለ። መዋጋት ካለብን አሁንም መዋጋት ስለምንችል ይሄን አጠይቁን በዚህ ርቀት ከሄዳችሁ የሰሬንደር ጥያቄ ይሆናል የሚል ደግሞ ወደ አቻነት ለመምጣት ደግሞ የመሞከር ነገር አለ። ከኛ ፓርቲ ያለው ቲዩ ደግሞ እንደ ያለቀ ነው ከፈለጋችሁ በቃ ነገ እንገባለን እንጂ ይሄን ካላላችሁ የሚል ነገር ታመጣላ። ውስጡ ኢሞሽንም አለበት። በደረሰው ነገር ላይ ተቀበለህ ከሱ የመሸሽ ብቻ ሳይሆን ድጋሚ እንዳይፈጠር ለማድረግ ለምታረገው ነገር ደግሞ በራስ መንገድ ጉዳዩን ጫና አርገህ ለመያዝ የመሞከር ነገርም ነበረው። ሁለተኛው እሱ ነው። ሶስተኛው ካለቀ በኋላ የመጣብን የዚህ የአከራካሪ ቦታዎች ጉዳይ የተመለከተው ኢሹ የነበረው ምክንያቱም በእኛ በኩል አይ ቲንክ ሶስተኛው
ግጭት ሲካሄድ አንዱ ኢሹ ሆኖ መጥቶ የነበረው አከራካሪ ቦታዎችን በግድ እናስመልሳለን በሚል ነበር በቲፒኤልኤፍ ሳይድ እና ሶኛ ጋር የነበረው ዝግጅት ኦኬ ሶስተኛው ጦርነት ያካሄዱት ለዛ መሬት ከነበረ እነሱ ናቸው መጠየቅ ያለባቸው እኛ ለመልስ ነው የምንዘጋጀው እንጂ ምንለው ነገር የለም ብለን ትተነው ነበር። በኋላ ስንሄድ እነሱ ተውት። እንደነዚህ ሰዎች ተዋክተውበት ሲያበቁ እንዴት ነው አጀንዳ ማያመጡት የሚል ነበረን በእኛ ስለነበረ አናነሳም ብለን ተው ነው። እነሱም ሳያነሱት ልንፈራረም ደረሰን። ጋዜጠኛ ጠራን፣ እንግዳ መጣ፣ አዳራሹ ልንገባ ስንል ግን አራያ ጉዳይማ ካላለቀ እንዴት ነገሩ የሚያልቀው ወደሚል ወደ ዜሮ መመለስ መጣ። ሶሱ ትንሽ አካል ብሏል። ምክንያቱም እየመራን ለሄደን ሰዎች ይሄን ጉዳይ እንዳድስ ማንሳት የእንትንም ጉዳይ አለው፣ የፐርሰናል የቫልዩ ጉዳይም አለው። ለሀገር ምን ጠቅማ ላይ ጠቅም የሚለው አንድ ጉዳይ ሆኖ ግን ሰው ፊት ተነጋግረህ ጨርሻለሁ ብለህ ወረቀት ላይ አስቀምጠህ ከዛ ግን የረሳሁት ነገር እኮ አለ አይባልም። ቢኮዝ ረስተን ሳይሆን የተውነው አውቀን ስንሄድ ጀምሮ ተነጋግረን የተውነው። እነሱ ደግሞ እዛ ላይ አለመነሳቱ ስለዚህ ተስማምተዋል ማለት ነው ለኛ የተወለን መንግስት ብለን እናነሳለን ስላሉ ጥበብ ነው ብለው ተውት። እኛ ደግሞ እነሱ ካላነሱት እኛ ማንሳት የለብንም ብለን ጥበብ ነው ብለን ተው ነው። ኋላ ግን ተገለበጠና ነገሩ ኢሹ ሲሆን ሊፈታብን ነበር የነበረውና እሱን አትሊስት የፕራይም ሚኒስትሩም ኢንቮልቭመንት ኖሮ የሚያቀራረቡን ሰዎችም ወሩም አይ ቲንክ በዚች ኬዝ ሀመርም ፖዚቲቭሊ ኮንትሪቢዩት አድርጓል። ቢኮዝ ልንፈርስ ነበር ይሄድን ሰዎች የሚታየን ነበረው እሱን ሳንፈርም ብንመጣ ኖሮ አይ እንግዳውማ እንጨራረስ ተብሎ ቢሄድ ኖሮ ሜቢ አሁን የምናወራው ሰዎች ኦኬ እዛ ስለነበረን በግላችን እንተርፍ ይሆናል። ግን ከዛ በኋላ የሚያልቅ ሰው እሱ ላይ ጨምረህ ሌላ 10 ይሁን 10 ሺህ ይሁን ሰው እዛ ላይ ዋጋ እንዲከፍል ማድረግ ኃጢአት ነበር የሚሆነው ማለት። እሱን አድርገን ብንመጣ ከራሳችን ጋር የምንኖር ምንችል አይመስለኝም እንደ ህሊና። ይሄን ፈተና እንዴት እናስታርቀው የሚል ችግር ነበረና ትንሽ አቀራርበን አስተሳስረን ለመውጣት የሚያስችል ነገር ላይ ፈርመን ወጣን። ሶስቱ አይ ቲንክ አስቸጋሪ ነገሮች ይመስሉኛል ወደ ኋላ ሳስበው። የመጀመሪያ ያነሳቸው ሁሉም ችግሮች ነበሩ። ዲሲፕሊን እንደተባለ ነው። አንድ የሚጨንቅ ነገር ነበረ። በቃ ጦርነት አልቋል ጨርሰናል ብሎ ለማሳመን የሚሞክር ኃይል አለ። ግን እጅ እንድትሰጥ የሚፈልግ ጭቅጭቅ ነበረ። በ24 ሰዓት ታስረክባለህ እሱ ለኋላም መጥቶ ነው። ግን ቀጣይ ውይይቶች ሞር በሚቀራረቡ ሁኔታዎች በሚያውቁ ሰዎች መካከል መደረግ ሲጀምሩ ወደ ናይሮቢ ስንመጣ ሞር የቀለለበት ሁኔታ አለ። ሁለተኛ በሁሉም ሳይድ ዩኒፋይድ የሆነ አቋም ይዞ በመምጣት ረገድ የሚታዩ ክፍተቶች ነበሩ። ምክንያቱም ኮንስቲትዌንሲ የሚቀይር ሰው አለ ድንገት ከዋናው አጀንዳችን። እኛ ምሳሌ ሴንትራል ኮማንድ የሚባለው በዚህ ጉዳይ እንወያይ ብለን የመጣ ነው። ይሄን ተኩስ ለማቆም ያስችል ማንኛውም ነገር እናርግ። ለምሳሌ የትግራይ ግዛት በሚመለከት ጥያቄ አላነሳም። እኔ ለምን አነሳለሁ? ህገ መንግስቱ የሚያውቀው ቦታ ነው። ኩዌስችን ካለ ሪስቶር ከተደረገ በኋላ ህገ መንግስቱ በሚፈቅደው መሰረት ይደረጋል። ርዕሳችን አልነበረም። የኛ ርዕስ ተኩስ ማስቆም ነው። በዛ መሃል ነው እነሱም እንዳሉት በራሳቸው ካልኩሌሽን አላነሱትምና ብለው ሊሆን ይችላል። መጨረሻ ግን ከነ ሬድዋን ሳይድ ድንገት አንድ ሰው የሆኑ ሰዎች አነሱት። ይሄ አከራካሪ ነው። አከራካሪ ነው ብለን ስለማናምን እኛ ስለዚህ ጉዳይ አላነሳንም። ይሄ ከተነሳ በኋላ አንዳንዱ አንሪያሊስቲክ ነው የሚፈልገው ነገር ፌደራል መንግስቱ። ለዛ ነው ፌደራል መንግስቱ ጫና አለኝ የሚለውን ክሌም ማረጋገጥ የሚፈልግ ወገን አለ። ይሄ ልንፈጥረው ከምንፈልግ ሰላም አንፃር ምን ያክል ዋጋ እንደሚያስከፍል ምንም የሚያጠራጥር ነገር የለም። እኛ ያኔ በረግጠን ነው የወጣነው። በቃ አይሆንም እንደዚህ የሚባል ከሆነ በዚህ ጉዳይ ላይ ይሄ ግዛት አይመለከተንም ብላችሁ ፈርሙ የሚል ነገር ሊኖር አይችልም። ማለት የፌደራል መንግስት ኦሪጂናል አቋምም እንዳልሆነ እናውቃለን። መጨረሻ እንደዛ ነው ጠቅላይ ሚኒስትሩም ጣልቃ ገብተውበት በእንደዚህ አይነት ነገር የሚያልቅ ነገር አለም ህገ መንግስታዊ በሆነ መንገድ ይፈታ የሚል አንቀጽ እንዲገባ ተደርጎ ነው መጨረሻ ላይ ነው የተግባባ ነው። ሶ ኢን ኢፌክት በአንድ ወገን ማለት ይከብዳል። የሆነ የራሱን ፍላጎት መሰንቀር የሚፈልግ ወገን ባለቀ ሰዓት ትግራይ ዴሌጌሽን እገሌ የሚባሉ ግዛቶች አይመለከቱኝም ብለህ ፈርም የሚል አንቀጽ ሊያስገባ ፈልገ። ይሄን ደግሞ አንቀበልም ጥንቅር ይበላል። ይሄን ግን መፈራረም ስለነበረብን አትሊስት በዛ በደረስበት ደረጃ ጥፋቱ መቆም አለበት የሚል እምነት ስለነበረ በጠቅላይ ሚኒስትሩ ኢንጌጅ አድርገው እኛንም አግኝተው ህገ መንግስት
ታዊ በሆነ መንገድ ብቻ እንዲፈታ ይሄ ጉዳይ በኃይል የመለወጥ ሂደት ተቀባይነት የለውም ወደሚል ነገር መምጣት አለበት ተብሎ መጨረሻ የተፈራረም ነው። ሶ ብዙ አይነት ዲስፓሬት ኢንተረስትስ ነበሩ እንደዚህ አይነት ጉዳይ ላይ። ዋናው ነገር በህገ መንግስት መሰረት እንፍታው የሚለው ነው መጨረሻ ያግባባን። በህገ መንግስታዊ መንገድ መፈታት አለበት። በፕሪቶሪያው የሰላም ስምምነት ወቅት ሁለቱም ወገኖች ወደ ማዕከል ሪፖርት እያደረጉ ግብአት የማግኘት ድጋፍ የማግኘት ነገር እንደነበር የሚያነሱ አካላት አሉና በእናንተ በኩል ደግሞ የትንኮሳ ዘመቻም እንደነበር ይነሳል። እዚህ ላይ ምን ይላሉ አቶ ጌታቸው? በዛ ደረጃ ሳይሆን በእኛ በኩል ያን ያክል ሪፖርት የሚያደርጉ ሰዎች እንደነበሩ ኋላ ነው ያወቅነው። ምክንያቱም ወደ ኋላ የሚመልሰን ሪፖርት አልተደረገም በእኛ በኩል። ምክንያቱም ማንዴታችን እናውቃለን። እኔ ዴሌጌሽኑ ሄድ ነኝ። ማንዴታችንን ይዘን ስንመጣ ለምሳሌ አንዳንድ ውይይቶች ላይ እና ጻድቃን ብቻ ምንሳተፍበታል። ይሄ ለማቀራረብ እና ጻድቃን በምንሳተፍበት ሰዓት ባለመሳተፋቸው ምክንያት ቅር የሚሰኙ የዴሌጌሽኑ አባላት ነበሩ። ትክክል ናቸው። ለምን ቅሬታውን አነሱ አይደለም፣ ትክክል ናቸው። ሪፖርት ከማድረግ አንፃር መቀለ ከተመለስን በኋላ የገባኝ ነው። ኤቭሪ ዴይ ሪፖርት የሚያደርጉ ሰዎች ነበሩ። በቃ ምንድነው ሊያስቀሩት የሚፈልጉት እግዚአብሔር ብቻ ነው የሚያውቀው። ምክንያቱም በዛ ሁኔታ ማንዴት ይዞ ነው የመጣን ኃይል ምን በማለት በቃ በግል እንትን ማለት ነው የሚሆነው፣ በግል ማሳበቅ ነው የሚሆነው እንጂ ውሳኔን ወደ ኋላ የሚመልስ ሪፖርት ያደረገ ሰው የለም። እኛ ለምሳሌ አላረጉልንም ይላል የኔ ሊቀመንበር እኮ ኤቭሪ ዝርዝር ያውቃል። መንግስት አፍርሰው መጡ ይላል። ምርጫ ያደረግነው ምርጫ ነው እንዲሰረዝ የተደረገው በዛ ስምምነት። ምርጫ ያረኩት ምርጫ ከተሰረዘ በኋላ ምን መንግስት ነው ይጀምልሰው? በምንም ስሌት ሊሰራ አይችልም። ይሄ ኢንፋክት በድርድር ያመጣ ነው። ፌደራል መንግስቱ እጅ ስጡ ከሚል አጀንዳ ወጥቶ መጨረሻ በኢንተርም አድሚኒስትሬሽን ኢንክሉሲቭ አድሚኒስትሬሽን ይመስረት ወደሚል በሂደት ነው የመጣ ነው። እንኳን መንግስት ልናፈርስ ድርድሩ ከመጀመሪያው ቀን በ24 ሰዓት እጅ ስጡ ከሚል ጭቅጭቅ ወደ ኢንተሪም አድሚኒስትሬሽን መስረቱ ነው ያደገው። ስለዚህ ሪፖርት አልሰማሁም። መግለጫ ወጥቷል። ገና ከፕሪቶሪያ ሳንወጣ አውሮፕላን የጠበቅን የማይመለከተን ውሳኔ የተወሰነው የሚል ሪፖርት ወጥቷል። ሶ ሪፖርት ማድረጉ አይደለም፣ ሪፖርት ማድረጉ ያረጉ ሰዎች እንዳሉ ኋላ ሰምቻለሁ ከሄድኩ በኋላ። ያረጉት ግን ማሳበቅ ነው የሚሆነው እንጂ ውሳኔያችንን በሚመለከት የሚያመጣው ለውጥ አልነበር። አሁን ለሚደረገው ጭቅጭቅ ጠቅሟቸዋል። ምክንያቱም እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? በዛ ሂደት ያረግነው ምርጫ ነሊፋይድ ሆኖ ነው የመጣ ነው። በአንድ ህገ መንግስት ልንመራ አንድ ሰራዊት ብቻ ሊኖረን ብለን የመጀመሪያው ዙሩ የተስማማንበት በሁለት ቀን እኮ ያለው ይሄንን ነው። አንድ ሀገር ውስጥ አንድ ሰራዊት ነው የሚኖረው። አሁን ሰራዊት አፈረስክ አይደለም የምትለኝ። ሰራዊት ፕሮፐርሊ ዲዲአር ፕሮሰስ ተከትሎ የትግራይ ሴኩሪቲ ፍላጎቶች በሚያሟላ መልኩ መደረግ አለበት። ይሄ የተወያየንበት። ይሄን የማድረግ ሂደት ማን ጥፋት ፈጽሟል የሚለው እሱ ፕሪቶሪያን በየጊዜው የገመገምን ስለሆነ እናያለን። በዚህ ሂደት ውስጥ የታዩ ችግሮች፣ ፕሪቶሪያ አፈጻጸምና የታዩ ችግሮች እኔ መማራው አድሚኒስትሬሽን ይሁን እኔ አመራር የሆንኩበት ፓርቲ የፈጸሟቸው ጥፋቶች በሚመለከት ያለ ማመንታት ነው ልገልጽ የምችለው። አሁን ሲምፕል ወሬ በየአደባባዩ ይሰማል። ፕሪቶሪያ መፈጸም አለበት የሚል ሰው ግን ፌደራል መንግስት የፌደራል ተቋማት የሰጧቸውን ውሳኔዎች አልቀበልም፣ ፈለክም አልፈለክም ይሄን አደርጋለሁ ብሎ ደግሞ ይላል። ምንም እንትን የለውም። አሁን ይሄን ኮንትራዲክሽን እንዴት ነው የምታስታርቀው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። ኢንተርም አድሚኒስትሬሽን ሲቋቋም የዲዲአር ፕሮሰስ ሊያስፈጽም ነው። ዲዲአር ፕሮሰስ ሲፈጸም ግን የትግራይ መሰረታዊ ጥቅሞች ባስከበረ መልኩ ይሁን ነው። ይህን በማስከበር ሂደት ፌል ያደረግናቸው ነገሮች አሉ። ግን ደግሞ እስካሁን መሄድንባቸው ርቀቶች ሁሉም ነገር እገሌ ብቻ ነው የፈጸመው ብለህ ልትሞግታ እንደ ምስክር በግልጽ የምናገረው አሁን የሚገመገምበት መድረክ ይኖራል። የሚገመገምበት መድረክ ላይ የፕሪቶሪያ ስምምነት መንፈስ መንግስት አፍርሷል ብሎ ሊሞግት የሚችል ሰው ፕሪቶሪያን የማይቀበል ነው። መንግስት የሚባል በምርጫ ያቋቋመው ነው። ያ ምርጫ ደግሞ ምርጫ ቦርድ ሳያውቅ በራሳችን ጊዜ ያደረግነው ምርጫ ነው። ምርጫውን ማድረግ ያምንበታል። ያኔ ፕሪቶሪያን ስፈርም ግን ምርጫውን ማድረግ ትክክል እንዳልሆነ ተቀብዬ ያቋቋምኩት ሰራዊትም በሂደት ስርዓት ባለው መልኩ ወደ ሰላማዊ ኑሮ መመለስ አለበት በየፈርሜ ነው ሄድኩት። ወይ ይሄን ፊርማ መፈረም አልነበረብህም ብሎ የሚያምን ሰው ብቻ ነው አሁንም ሰራዊት ይቀጥላል ነው የሚችለው። ያ ማለት የትግራይ
ደህንነት፣ የትግራይ ህዝብ ጸጥታ ሁኔታ ግምት ውስጥ ያስገባል። የተስማማበት ስምምነት መፈጸም አለበት። መፈጸም የሚኖርበት ግን አንደኛው ወገን እዛ ጥግ ይዞ መንግስት አፍርሰብኛልና ጥፋት ፈጽመብኛል እየፎከረ አይደለም። በቅን ልቦና ፕሪቶሪያ ተርሞች የትግራይን ህዝብ በሚያረጋግጥ መልኩ እንዲፈጸሙ የራሱ የድርሻውን በመወጣት ብቻ ነው። የሚያሳዝነኝ እኔ አስተዳዳሪ በነበርኩበት ጊዜ መፈጸም የነበረባቸው ነገሮች ለመፈጸም የሚያስችል በቂ ፍጥነት ያልያዝን መሆናችን ነው። ፌደራል መንግስቱ ያጠፋውን ጥፋት ለመውቀስ በቂ ጊዜ ያለን፣ በቂ ጊዜም ወቅሰናል። ፕሪቶሪያ ይሄንበት ሂደት እንደተባለው ብዙ ለማደናቀፍ የተደረጉ ጥረቶች ነበሩ። በእኛ በኩል እንዳልኩት ከዛ ኋላ የተፈጠረው ነው ማተር የሚያደርገው እንጂ የድርድሩ ሂደት ለማሰናከል የሚያስችል እዚህ ገባ የሚባል እንትን አልነበረብንም። ጣልቃ ገብነት አልነበረብንም። ከፕሪቶሪያዊ ሰላም ስምምነት በኋላ የፌደራል መንግስቱና ጊዜያዊ አስተዳደሩ በርብርብ ያሳኳቸው ስኬቶች ምንድናቸው? እድሉን ካለመጠቀም ሊሆን ይችላል፣ በሌላ ምክንያትም ሊሆን ይችላል። መከናወን ኖሮባቸው ያልተከናወኑ ስራዎችስ ምንድናቸው ይላሉ? የጎደለው ነገር ላይ ብቻ አተኩር። በመቶ ሺዎች የሚቆጠሩ ተፈናቃዮች ማያስ በጣም አስቀያሚ ኑሮ ውስጥ እየኖሩ እነሱን የመመለሱ ሂደት ሲምፕል ነው። በመጀመሪያ ተነጋገር። ኦኬ አስተዳደር የሚባል ነገር ሳንል የጸጥታ ሁኔታ መከላከያ ሰራዊት ከአካባቢ ሚሊሻ ከተፈናቀለ ሚሊሻ ጭምር ከኛ ኃይል እኛ ጋር ካለ ሚሊሻ ጋር ጭምር ሆኖ አስከብሮ የሚመለሱ ሁኔታ ያመቻች ተግባባል። ምክንያቱም ተዋግቼ ላስመልሰው የምፈልገውን ነገር ለማስቀረት ነው ፕሪቶሪያን የፈረምኩት። ስለዚህ ሚሊሻ ከመከላከያ ሰራዊት ጋር ሆኖ የዛን አካባቢ ጸጥታ አስከብሮ እዛ አካባቢ ያሉ አስተዳደሮች ከህግ ውጭ የተቋቋሙ አስተዳደሮች ፈርሰው ለምርጫ ኢንቫይሮንመንት እንፍጠር። አሁን ይሄ የዴ ፓርቲ ኤግዜክቲቭ ኮሚቴ የሚባለው አስተዳደራችን ይዘን ካልገባን ይላል። መጨረሻ ላይ ነው አስተዳደር ይዘን እንግባ በሚል ጭቅጭቅ ተፈናቃያችን እድሜ ልክ ማረር የለበትም። የመጀመሪያ የነበረው አሬንጅመንት በጣም ማለት በአንደር ሰርከምስታንስስ ፈጥነን ብንመልስ ኖሮ 2015 ላይ ብንመልስ ኖሮ ምርጫ ይደረጋል። ምርጫ ከተደረገ በኋላ የሚቋቋሙ አስተዳደር የኔ እምነት የኛ እምነት ጠንካራ ፖዚሽን የጊዜያዊ አስተዳደሩ አካል መሆን አለበት የሚል ነው። በሌላ በኩል ፌደራል ያስተዳደረው ቢቆይና ሪፈረንደም ቢደረግ ይላል። ሪፈረንደም እኔ አልቀበልም። ሪፈረንደም ምክንያቱም ጊዜያዊ አስተዳደር እየመራው የሚደረግ ሪፈረንደም የሚል አቋም ያዘ። አቋማችንን ይዘን ግን በተፈናቃዮቹ መመለስ ላይ ግን ሙሉ ትኩረት አድርገን እንስራ ተግባባል። ምርጫ ቢደረግ እንኳን ወልቃይትና ጸገዴ እንኳን ጸለምት እንኳን አላማጣ ማይጨውም አድዋም አድግራትም ሽረም መደረግ አለበት የሚል አቋም አለኝ እኔ። ምክንያቱም የቆየ አስተዳደሩን ፈትሾ ህዝቡን የሚመስል መምረጥ መቻሉ ምንም ኃጢአት አለው ይላል። በዚህ ሰበብ 2015 አሳለፈን። 2016 ሪቫይዝ ያደረግነውን አሰራር ተከትለን ይሄ ኃይል አባከነ። ግን ፌደራል መንግስቱ አገልግሎቶችን ከመመለስ አንጻር ምናምን የሰራቸው ሚሊዮን ነገሮች አሉ። እነዚህ ነገሮች ማጉላት ለኔ በጣም የሚያሳምመኝን ነገር የሚያኮስ ስለሚመስለኝ ነው ኔጌቲቭ ላይ ማተኮር የፈለኩት። ማለት ስለራስህ አስተዳደር ሪፖርት ስታቀርብ የምታወጣው ነገር አለ። ባይዘው መጀመሪያ የተባለው ብዙ ነገሮች የተሰሩ ስራዎች ይሄንም ብለን መዘርዘር እንችል ነበር። ግን ያልተሰራው በተለይ ተፈናቃዮች ጋር ተያይዞ ያልተሰራው የበለጠ የሚያሳምመው። ስለዚህ ከዚህ አንጻር ነው እነዚህ ሰዎች መመለስ አሁን ምን ተረት ተጀምሯል። በግላቸው መመለሳቸው ስለማይቀር የሆነ አደጋ ከገጠማቸው እርምጃ እንወስዳለን የሚሉ ፎካሪዎች አሉ። ለምን ነው ወደዛ እርምጃ ምን ሄደው? ለምን አደጋ ይፈጠራል? መጀመሪያ በጋራ ሆነን ማለት ተስማምተን ነበር። አሁን ምነግርህ መጨረሻ ላይ ምሳሌ አፈጻጸሙን በሚመለከት አሁን ያለው የኢንተሪም አድሚኒስትሬሽን ኃላፊ የኔ ምክትል በነበረበት ሰዓት ሳይቀር ተግባብተን የመጨረሻው አፈጻጸም ላይ ኦልሞስት አይ ዶንት ኖ ኢሹዎች ሊኖር ይችላሉ 100% የሚባል ደረጃ ተስማምተን ነበር። ለምን አልተፈጸመም? ፌደራል መንግስት ላይ የማፈጥበት ጊዜ አክትሟል ነው የምልህ። ፓስት ላይ የሰራቸውን ስራዎች አሁንም አሻጥሮች ካሉት ኦኬ መባል ባለባቸው እንላለን። በተግባር ግን ይሄንን እንፈጽም ብለን ተግባብተን ያልተፈጸመበት ነው። አሁን የጎል ፖስቱ እየተቀየረ አሁን መሆን ጀምሯል። የእንትን እውቅና ካልሰጠኸኝ ይሄን አደርጋለሁ፣ የእንትን እውቅና ካልሰጠኸኝ ገለጋ ሰራለሁ፣ ይሄን ካላልክ ወደዚህ ነው የተወረደው። ለኔ ሪግሬት የማደርገው ተጭኜም ጉልበት ተጠቅሜም ለምኜም ጸልዬም
መስተካከል የነበረበት ከፌደራል መንግስቱ ጋር ሆነን የጀመርናቸው ተፈናቃይ የመመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። እሱ ላይ ነው የሚታየኝ ወደ ኋላ መመለስ ነው። የፈረምን ማግስት እናንተ ላይ ዛቻ የሚያደርጉ ሰዎች ነበሩ። እንደውም እኮ አትሄዱ ብለን ነበር። አሁንማ እንደውም እኛ እንሻላችኋለን ከኛ ጋር ስለፈረማችሁ አዲስ አበባ እንወሰዳችሁ ወይዚሁ ቆዩ እንጂ የሚል ነበረ። ሲፈልጉ መቀሌ ሲደርሱ እንመታለን ካልሆነ እነዚህ እናደርጋለን የሚሉ አይ ቲንክ የፕሪቶሪያ ስምምነትን ከልባቸው ያልተቀበሉ ኃይሎች ሲጀመር ነበሩ። ሁኔታው አንፖፑላር ስለሚሆን አይ መዋጋት አለብን የሚል ሞራል ስላልነበረ ያደፈጠ ግን ከልቡ ያልተቀበለ ኃይል እንደነበረ እናውቃለን። ሁለተኛው ጊዜያዊ አስተዳደሩ ጌታቸውን ባይሆን ኖሮ እንዳይሳካለት ለማድረግ ያቀደ ኃይል ሲጀምር ስለማይቀበለው ስምምነቱን ጌታቸውን ባይሆን ያደናቀፍ ነበር ራሱ ካልሆነ በስተቀር። ራሱ ደግሞ ቢሆን ኖሮ አሁን ወደ መጣበት ይወስደው ነበር። አንድ እሱ ያለ ይመስለኛል። አሁን ፕሮፐርሊ ያመጣት የተፈናቃይ ጉዳይ ሁላችንም ያለው አሁን በጊዜ ታይም ቴብል አስቀምጠነው የነበረው ትጥቅ መፍታትን ነበር በስምምነቱ ዋላ ናይሮቢ መጨመር ነው። ግን ጎልቶ የመጣው በኋላ ከሁማኒቲ አንፃር ተፈናቃይን መመለስ ነው። ሰው እያረሰ ቤቱ እያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ነገር እንፍጠር የሚል ነገር አይ ቲንክ 2015 ሚያዝያ አካባቢ ነበር ያልነው። 3 ወር ይቀረናል የዝናብ ጊዜ እንዳይባክን እቺን ጊዜ ይጠቀም ተባብለን ከዛ ለአደጋ መከላከልና ዝግጁነት እህል እንዲያዘጋጅ ድንኳን እንዲያዘጋጅ ቤታቸው የተጎዳባቸው ካለ ቶሎ ማደስ እንድንጀምር እቺን ክረምት ሰርቶ ይብላ ቢያንስ የራያና ጸለምት ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያልነው። እንዳለው ሄዶ አፈረሱት። መጀመሪያ የሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ አርሶ አደር ነው የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ አደሱም ይምጣ የሚሊሻ ጉዳይ ለምን ያጣላል? ከዛ ትንሽ ቆይ ሰራዊትም ታጥቆ ካልመጣ ለሱ አይቻልም የሚል ጊዜ ወሰድን። 6 ወር በዛ ባከነ። ትንሽ ቆይቶ ደግሞ ምን እንደገና ከ2016 ላይ ያመጣ ነው ታስታውስ እንደሆነ አንድ የተወሰነ ጊዜ እኛ ለና አብርሃም ጋራልታ ፕሮጀክት ለና የመጣን ጊዜ እስከመጣንበት ጊዜ የነበረው አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ። መከላከያ መቼ ነው ሪፈረንደም ላርጋ ያለው? ማን ስልጣን ሰጠው? መከላከያ ተልእኮቹ ሰው ሲመለስ ጸጥታ ማስከበር፣ አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ፣ ከዛ ለጊዜ አስተዳደሩ ደግሞ ሲመለስ የራሱን ሚሊሻ ማዋቀሩ ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ ያባከኑት። ይሄ የሚታየኛው ነው ያለው። አሁን ጎል ፖስቱን የሚቀይረው ሰው ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ የአከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል? ቢኮዝ እሱ አንደር ሂዝ ሊደርሺፕ ነው የሚሳካው። ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ። ለምሳሌ ሁለት ነገር ማንሳት ይችላል። አሁን በጣም መሬታችን ተያዘ ብሎ በጣም የሚከሰው ሰው ያዘ ወደሚለው ሰው ነው እየሄደ ያለው። የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። ተፈናቃይ መመለስ ካለበት 2016 ላይ ነው። እንዳይሳካ ደግሞ ይታወቃል። ያስቀመጣቸው ሰዎች ጋር ጌታቸው ጋር ካለ ግምገማ አይሆንም እንጂ እኛም ስንገናኝ ሁሌ የምንለው መጨከል ላይ አልሰራ ያለውን ሰውዬ ኦኬ አትሰራም ዞር አድርገ ፈቃደኛ የሆነ ሰው ተከተ መሄድ ብንችል ኖሮ ይከር ይሆናል ጠቡ ግን ይለይለት ነበር ነው። አሁን ተፈናቃይን በተመለከተ የተስማማነው ስምምነት እነሱ ያላቸው ጥያቄ በጊዜ አስተዳደር ስር ሆኖ ሪፈረንደም አይካሄድም የሚል ነው። ኦኬ ተስማማን። ትግራይ ውስጥ ምርጫ ተካሄዶ ህጋዊ መንግስት ሲኖር ያኔ እልባት ያገኛል። ቢኮዝ ባለፉት 30 ዓመታት እንደዛ ስናረግ ነው ነው። አስተዳደር አለ፣ መንግስታት አሉ፣ ፌዴሬሽን ምክር ቤት ይመጣል፣ ህዝብ ይዋያል፣ ሪፈረንደም ያካሂዳል፣ ወደ ወሰነው ይሄዳል። ሲወስን ሁሉ ጊዜም ሁሉም ኤሊት ይደሰታል ማለት አይደለም፣ ግን የህዝብ ውሳኔ ይከበራልና እነሱ እንደዛ አለ። ሁለተኛ የነበረችው ጥያቄ ኦኬ